አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘ አልበሙም የቤተ መንግስቱን በር ማናወጡ ታውቋል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ የዘፈን አልበሙን በዛሬው ዕለት ለአድማጮችና ለአድናቂዎቹም አቅርቧል። ከዚህ ቀደም አቦጊዳ ያስተዘራል፣ ጥቁር ሰው፣ ጎንደር ኢትዮጵያ የተሰኙ አልበሞችን ያቀረበው ቴዲ አፍሮ በስራዎቹ ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮችን ስለሚዳስስ አድናቂዎቹም በጉጉት ጠብቀውታል። በተለይም በ1997 ዓ.ም ያቀረበው ያስተዘራል ያልተሰኘው አልበም የህዝብ ልብ ውስጥ ገብቶም እንዲቀር አድርጎታል። በአልበምም ይሁን በነጠላ ዜማዎች የሚመርጣቸው ርዕሶች ከምንም በላይ የዜማና የግጥም መድረስ ችሎታውም በብዙዎችም አድናቆትን አትርፏል። ቴዲ አፍሮ በአዲሱ ኢትዮሪካ በተሰኘው አልበሙ 18 ዘፈኖችን ይዞ መጥቷል። በዚህም ስለ ኢትዮጵያ፣ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ኢትዮጵያ ፖለቲካ፣ ስለ ፍቅር፣ ስለ መዋደድ ዳስቷል። ኢትዮሪካ በሚልም ስለ አፍሪካም አቀንቅኗል። በአልበሙ ውስጥም ዳስጣል፣ ኢትዮሪካ፣ ሳምነው፣ ተወዳጅ፣ ስምመነን፣ ጽዮን ሙሽራዬ፣ ቲንታጎን፣ የማረግ ጥግ፣ ሺቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ ያዞምባ፣ ጸዳል፣ መሪማ፣ መርከብ፣ ስማ ራሴ፣ ጀንበር የተሰኙ ዘፈኖችንም አካቷል። ከዘፈኖቹ መካከልም ያዞምባ በሚለው ዘፈኑም በተለያዩ ከሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያነቱን አድርጓል። ዳስጣል በተሰኘው ዘፈኑም በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከመሃል ወደ ዳር መውጣቱን ከዚህ ባለፈም አረንጓዴ፣ ቢጫ፣ ቀይ ባንዲራው መሬት ላይ ወድቆ ስለመረገጡም ገልጾበታል። ዳስጣል በተሰኘው ዜማውም አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለትም ሲል አቀንቅኗል። ያዞምባ ግን አይደለም ሲል በተሰኘው ዜማውም መታሰቢያነቱ በየቦታው ሰሚ ያጣ እንባ ለሚያፈሱ ወገኖቻችን ይሁን በማለትም አስታውቋል። ያዞምባ ግን አይደለም የኔ ቢከብድ እኮ ነው ሐዘኔም ያለም ሲሆን ሲል ቅሪልኝ ይህ ከልቤ ከነፍሱ ወግድ ሂድልኝ ነው እንደ ሰው መልሱ በኡታ ኢያሪኮ ፈሪሶ እስኪዳኝ ከራማ እንባ ፈሶ ከዘመን ጋር ገጥሞ እጣዬ ሳይ አሳር ይፈሳል እንባዬ በማለት የኢትዮጵያን ሕዝብ በነጻነት የመኖር መብት እንደተነፈገውም ገልጾታል። ስምምነ በተሰኘው ስራውም ደግሞ ሀገር ከሌሎች ኢትዮጵያውያን እንደማይኖሩ መበታተን ልክ እንደ ብናኝ ራብ እንደሌለው ከዘር ተልቆ ቢታይ ኢትዮጵያውያን የሚለያዩ እንደሆኑም ገልጾበታል። ኢትዮጵያን ይወጋ ሲወጋ የጎዳሽ ይጎዳ ሲልም ዘፍኖላታል። በሌሎቹ ዘፈኖች ላይም ስለ ሀገር አንድነት፣ ስለ ኢትዮጵያዊነት ዳስቷል። አልበሙ ሙሉ በሙሉ በሚባል ደረጃም ግጥምና ዜማ የራሱ የቴዲ አፍሮ ሲሆን በአንዳንድ ወላይትኛ ዘፈኖች ላይ አርቲስት አስኪዮ ደንዶሹም ተሳትፏል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 18 ዘፈኖችን ያቀረበበት ኢትዮሪካ የተሰኘው አልበሙ በራሱ የዩቲዩብ ቻናል 1.7 ሚሊዮን በላይ ተከታይ ባሉት የዩቲዩብ ቻናሉ ብቻ ያቀረበ መሆኑን ለውድ ቤተሰቦቹና አድናቂዎቹም ጥቆማ እናቀርባለን።